ዓለማችን የሰው ልጆችን ማስተናገድ የምትችልበት መጨረሻ አቅም ላይ ደርሳለች። መጨረሻ አቅም ላይ ከመድረስሙ አልፋ ምድራችን እየሞተች እንደበፊቱ ፍሬ መስጠት ታቆማለች። በዚያ ጊዜ በቃ እየበቀለ የነበረው ነገር በቆሎ ብቻ ነው። ከበቆሎ ውጭ ሌላ ነገር ብትዘራው አይበቅልም። እሱም በቆሎም ራሱ ከትንሽ ጊዜ በኋላ ይሞታል ተብሎ እየተፈራ የነበረበት ጊዜ ነው እና ናሳም ተደብቀው ምን ያደርጉ ነበር? ሁለት ትልልቅ ፕላኖች ነበራቸው። አንደኛው የሰው ልጆችን ከምድር ወስዶ በጀማ ሌላ ፕላኔት ላይ እንዲኖር ማድረግ፣ ሁለተኛ ደግሞ በቃ መጥፋታችን ማይቀር ከሆነ እዚህ ዓለም ላይ ሰርቫይቭ ማድረግ ሌላ ዓለም ላይ መኖር ማንችል ከሆነ ቢያንስ የሰውን ዘር እንውሰድና ሌላ ፕላኔት ላይ እንዲራባ እናድርገው እና ያኔ ይነግሩታል። አይ ያንተ የመጀመሪያ አይደለም፣ በጣም ብዙ ዶክተሮችን በጣም ብዙ ፕሮፌሰሮችን የተለያዩ ፕላኔቶች ላይ ልከናል እና 3 ፕላኔቶች ተስፋ ያላቸው ፕላኔቶች አሉ። ስለዚህ እዛ ሄደ አንተ ብቻ አይደለም አብራችሁ የሆኑ ሰዎች አሉ ከነሱ ጋር ሄደ አይተ እንድትመለስ እንፈልጋለን ይሉታል። ብላክ ሆል አካባቢ ስለነበር ይሄ ፕላኔት እዛ ፕላኔት ላይ 1 ሰዓት ከቆያችሁ እዚህ ምድር ላይ 7 ዓመት እንደገደላችሁ ነው የምትቆጥሩ። እዛ ፕላኔት ላይ 1 ሰዓት ቆያችሁ ማለት 7 ዓመት እዚህ ዓለም ላይ ገላችኋል ማለት። አራተኛ ዳይሜንሽን ማለት በነገራችን ላይ ኤቭሪቲንግ አሁን የሚኖርበት ዓለም ትላንትና አሁን ነው፣ ነገ አሁን ነው፣ ዛሬ አሁን፣ ሁሉንም ነገር እንዳሁን የምታዩበት እና እዚህ አራተኛ ዳይሜንሽኑ ሲገባ ራሱን የሆነ ሳጥን ውስጥ ያገኛል። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንግዲህ እንደተለመደው አለን አይደል? በቃ ከዚህ በኋላ ኦልሞስት ተደጋገመ። ካየሁት አዲስ ፊልም ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ሁሉ ሰላም ነው፣ ትምህርት፣ ስራ ሁሉ አማን ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን እንግዲህ ዳሰሳ ለማድረግ የመረጥኩት ፊልም ተደጋጋሚ ኮመንት ያየሁት ፊልም ነው እና ትንሽ ነገር ከዚህ በፊት ፊልሙን አይቼው ነበር። ደግሜ ሊየው አይ ቲንክ ኢትስ ወርዝ ኢት የሆነ ሪቪው ማድረጉ አሪፍ ነው ብዬ አስባለሁ። ምክንያቱም አንዳንድ ነገሮች ደጋግማችሁ ካላያችሁት በቀር አይገባችሁም እና ዛሬ ሼር የማደርጋችሁ ፊልም ኢንተርስቴለር የሚባለውን ፊልም ነው። እንግዲህ ይህ ፊልም ሳይፋይ ነው፣ ትንሽ ሳይንቲፊክ የሆነ ነገር አለው፣ ሳምሃው ደግሞ ፊክሽን አስፔክትም አለው። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ከስንት አንዴ ደግሞ እንደዚህ አንዳንድ ፊልሞችን ዳሳ የምናደርግበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። ኢንተርስቴለር ምን አይነት ፊልም ነው? ፊልሙ እንደው ሀሳቡ የሚመሰረተው እዚህ ላይ ነው። ዓለማችን የሰው ልጆችን ማስተናገድ የምትችልበት መጨረሻ አቅም ላይ ደርሳለች። መጨረሻ አቅም ላይ ከመድረስሙ አልፋ ምድራችን እየሞተች ነው። በቃ ዓለማችን ምንም ነገር አሁን እንደምትሰጠን መስጠት ያቆመችበት ጊዜ ነው። ይህም በምንድን ነው የምታውቁት ካላችሁ፣ አንደኛ ክላይሜቱ ሙሉ በሙሉ እንደተቀየረ ታያላችሁ። ክላይሜቱ ሊትራሊ ቼንጅ ሆኗል። ሁለተኛ የኦክሲጅን መጠን እየቀነሰ ነው። አየር ላይ ያለው ኦክሲጅን መጠን በጣም እየወረደ ነው። ሶስተኛ ምድር እንደ በፊቱ ፍሬ መስጠት ታቆማለች። በዚያ ጊዜ በቃ እየበቀለ የነበረው ነገር በቆሎ ብቻ ነው። ከበቆሎ ውጭ ሌላ ነገር ብትዘራው አይበቅልም። እሱም በቆሎም ራሱ ከትንሽ ጊዜ በኋላ ይሞታል ተብሎ እየተፈራ የነበረበት ጊዜ ነው። በጣም ከባድ የሆነ አውሎ ንፋሶች ይነሱ ነበር። ይሄ አውሎ ንፋስ ደግሞ ሲነሳ ትልቅ አዋራ ይዞ ይመጣ እንደነበር ታያላችሁና ዓለማችን በጣም ምስቅልቅሏ እየወጣ የነበረበት ጊዜ ነው። በዚህ ምክንያት ሰዎች ሙሉ በሙሉ ትኩረታቸው ምድር ላይ እንዳደረጉ ታያላችሁ። እንግዲህ እዚያን ጊዜ የነበሩ ሰዎች እንዴት እንደሆነ አላውቅም፣ ሰው እንዴት ዩኒቨርስ እንደሚሆን ኢማጂን። በቃ ምድር እኛን የመቻል አቅሙ አልቋል እየተባለ ስፔስ ፕሮግራሞቹ ሙሉ በሙሉ አጠፉና በቃ ሌላ ነገር ላይ ትኩረት ከምናደርግ ምድር ላይ ትኩረት እናደርግ ብሎ ይሄ ናሳ እንደ ናሳ ያሉ ትልልቅ ወደ ስፔስ የሚልኩ አይነት ፕሮግራሞቹ ሙሉ በሙሉ ሸዳውን እንዳደረጉ ወይ ደግሞ ስራ እንዳስቆሙ ታያላችሁ። ከዚህ የተነሳ ልክ እንደ ኢንጂነሪንግ ልክ እንደነዚህ አይነት ስራዎች ሙሉ በሙሉ ከስራ ወጥተው ነበር። እንደውም አንዳንድ ትልልቅ ኢንጂነሮች ገበሬ ሆነው ነበር። በቃ ያርሱ ነበር፣ በቆሎ ለህዝብ ይሸጡ ነበር። በቃ ይሄ ነበር ስራቸው። የተወሰኑት ግን ፕሮፌሰሮች የሆኑ እንደነበር ከፊልሙ ትረዳላችሁ። እንግዲህ የተለያየ አስፔክት ላይ ሰፖርት የሚያደርጉ ሰዎች ነበሩ። ስለዚህ አሁን ወደ ፊልሙ ስትገቡ የፊልሙ አክተር ኩፐር ይባላል። ይሄ ሰው ናሳ ውስጥ በጣም ትልቅ ፓይለት የነበረ ሰው ነው፣ ወይ ደግሞ አብራሪ የነበረ ሰው ነው፣ ጀት የሚያበር ሰው ነው። ግን እንዳልኳችሁ አሁን ባልኳችሁ ምክንያቶች የዓለማችን ሁኔታ እየተቀየረ ስለመጣ ልክ እንደ ኢንጂነር ያሉ ልክ እንደነ አስትሮኖሚ ላይ እንደሚሰሩ አይነት ሰዎች በቃ ያለው ቦታ ሙሉ በሙሉ ቆሟል። ስለዚህ ይሄ ሰው በጣም ትልቅ ኢንጂነር የነበረ ሰው ኦል ኦፍ ዘ ሰደን ገበሬ ሆኖ በቆሎችን ማምረት እንደጀመረ ታያላችሁ። ዓለማችን በቃ እየጠፋች ነው። በጣም ብዙ ሰዎች ግራ የገባቸው ሞመንት ላይ ነው ያሉት። ፊልሙ ምን ብሎ ይቀጥላል? አንድ ቀን ይሄ ሰው እንግዲህ ብቻውን አይደለም የሚኖረው፣ 2 ልጆች ነበሩት። አንድ ሴት መርፍ የምትባል ልጅ ነበረች፣ ሞር ወደሱ የወጣች እንደሱ የምትንቀለቀል ኢንጂነሪንግ ሰውየው አላቆም ጀስት ይንቀለቀላል። የተለያዩ ነገሮችን ለመስራት ይሞክራል። ኢቨን እንደ ለግብርናው እንኳን የሚረዱትን ማሽኖች እያመረተ መሃል ማሳ ውስጥ እንደከተተ ያላችሁ። ይሄ እንግዲህ እሱ ካራክተር ነው። ሴት ልጁም ወደሱ ታደላለች። ወንድ ልጅ ደግሞ አለው ቶም የሚባል እሱ ደግሞ የሆነ ትምህርት ላይ ጥሩ አይደለም፣ ግን ደግሞ ያው ግብርና ላይ ጥሩ ሊሆን ይችላል ብላችሁ የምትጠብቁት አይነት ሰው የለም። እንደዛ አይነት ልጅ ነበር። ባለቤቱ ሞታበት ነበር። የባለቤቱ አባት አብሮት አለ፣ ዶናልድ የሚባል ሰው። እነዚህ ሰዎች ናቸው እንግዲህ አንድ ላይ ይኖሩ የነበሩት። አንድ ቀን ምን ይፈጠራል?
ኩፐር ሁለቱ ልጆች ትምህርት ቤት እየወሰደ ድንገት አንድ የህንድ ሰላይ ድሮን ዝቅ ብላ ስትበር ያዋታል። እና ድሮኖች እንደምታውቁት እንግዲህ ብዙ ጊዜ አይታዩም፣ በጣም ከፍ ብለው ነው የሚበሩት። እና ዝቅ ብላ ስትበር ያዋታል። ከዛ ምንድነው ብሎ ተከታትለው ሀክ ለማድረግ ለመጥለፍ ይሞክራሉ። እና ተከታትለው እንደጠለፏት ፊልሙ ላይ ታያላችሁ። ከዛ እንዴት እንዲህ ዝቅ ብላ መብረር ጀመረች ብሎ እርስ በርስ ሲጠያየቁ ታያላችሁና እቺ ድሮን ማለት ኦልሞስት ላውንች ከተደረገች 10 ዓመት ሆኗታል። ሰዎች ግን ይሄ ስፔስ ፕሮግራም የሚባለው ነገር ሙሉ በሙሉ ሲተው አየር ላይ ተዋት። ጀስት የምትንቀሳቀሰው በፀሐይ ፓወር ሆና ነው። ሪፖርት ታደርግ ነበር። አሁን ሪፖርቷ የሚቀበል ሰው የለም። ጀስት ዝም ብላ እየበረች የነበረች ነች። እና ኦል ኦፍ ዘ ሰደን ዝቅ ብላ ስትበር እንዳዩት ታያላችሁ። እና ኩፐር ያችን ወስዶ በቃ ማሳይ ውስጥ ያሉ ማሽኖችን እሷ ላይ ያለችውን ሶላር ኢነርጂ ተጠቅሜ ይወስዳሉ ብሎ እያሰበ ነበር። ከፊልሙ ትረዳላችሁ። ግን ምን ይሆናል መሰላችሁ? አሁን ከዚህ በኋላ ነው ሲኑ ትንሽ እየከረረ የሚመጣው። ይሄ ከሆነ ከትንሽ ቀናት በኋላ በተለይም ደግሞ ያ ሰሞን ማለት ነው ሴት ልጁ መርፍ የምትባለው ሴት ልጁ እሷ ክፍል ውስጥ ትልቅ የመጽሐፍ መደርደሪያ ነበር። እና እነዛ መጽሐፍ መደርደሪያዎች ማንም ሳይነካቸው ከመጽሐፍ መደርደሪያዎች እቃው ይወርዱ ነበር። እቃዎች ሊትራሊ ይወድቁ ነበር፣ መጽሐፎችም ይወድቁ ነበር። እና አንዳንዶቹ እንደውም ፓተርን ያላቸው ይመስላሉ። እንግዲህ ልጇ ለአባቷ ትነግረዋለች። ምንድነው ክፍሌ ውስጥ መጽሐፎችን የሚጥለው ምንድነው ጎስት የሚባል ነገር አለ መሰለኝ ብላ ትጠይቋለች። እና አባትዬ ኧረ ምንም ጎስት የለም። ከዛ ልጁ ትነግረዋለች አይደለም በተመሳሳይ ፓተርን ተመሳሳይ የሆነ ባይነሪ ኮድ የሚመስል አይነት ነገር ነው መጽሐፉ እየወደቀ ያለውና ይሄማ የሆነ መልእክት ይኖረዋል ትለዋለች። አባትዬው ምንም አላለም። ጀስት ያነሳል፣ ኩፐር ማለት ያነሳል፣ ይመልሰዋል። ምንም አላላት። ይሄ ከሆነ ከጥቂት ቀናት በኋላ አይ ቲንክ በአንድ ነው ከሁለት ቀን በኋላ ወይም በነጋታውም ሊሆን ይችላል። እንግዲህ ፊልሙ ስፔሲፋይ አላደረገም። የቤዝቦል ጨዋታ ነበር። ሁለቱ ልጆች ይዞ ቤዝቦል ሰዎች ልጆች ሲጫወቱ ለማየት ሄዳሉ። እዛ ቁጭ ብሎ ቤዝቦል እያዩ ድንገት ከባድ የሆነ አውሎ ንፋስ ይመጣል። ይህ አውሎ ንፋስ ትልቅ አዋራ ይዞ የመጣ አውሎ ንፋስ ነውና ቶሎ መኪና ውስጥ ገብተው ወደ ቤታቸው ለመሸሽ ይሞክራሉ። እንግዲህ መሀል ላይ አውሎ ንፋሱ ትንሽ ነገር ይዟቸዋል፣ ግን ወደ ቤታቸው ይገባሉ። ያኔ ቤት ሲገቡ የኩፐር ልጅ ወይ ደግሞ መርፍ መስኮቷን ሳሰጋ ነበር ከቤት የወጣችሁ እና ያ ሁሉ አዋራ ቤቷ ውስጥ እንደገባ ታያላችሁ። ልክ የአዋራ ቤቷ ውስጥ ሲገባ ግን አንድ ለየት ያለ ነገር እንዳዩ ፊልሙ ላይ ታያላችሁ። ምንድነው ያለው ካላችሁ ልክ መጽሐፍ መደርደሪያው አጠገብ የሆኑ ስትራይፖች አሉ። ስትራይፕ ማለት እንዴት ነው? አንዳንድ ጊዜ አጋጥሟችሁ ያውቃል? የሆነ ዛፍ ስር ወይ ቁጭ ብላችሁ የሆነ ጨረር ሲገባ የሆነ አንዳንድ ቦታ ወፍሮ የሆነ መስመር የሚሰራ አይነት ጨረር፣ እንደዚህ አይነት ጨረሮች ነበሩ ክፍሏ ላይ። ምንም ሴንስ ማይሰጥ ጨረር እና ደንግጦ እንዳየታ ያላችሁና ያኔ ልጅቷ በቃ እኔ እኮ እንደዚህ አይነት ነገር ያለው ምን እንደሆነ አላውቅም ብላ ትነግሯለች። ያኔ ከሷ ጋር ቁጭ ብለው ለመረዳት ይሞክራሉ። ሲያዩት ለካ የምርም ያ ነገር ባይነሪ ኮድ ነው። ባይነሪ ኮድ ማለት 0 እና 1 ማለት በዛ ውስጥ መልእክት እየተላለፈላቸው ነው። ወፍራም መስመር ካያችሁ አንድን የሚወክለው ቀጭኗ መስመር 0 ነው የምትወክል ነበር። ምንድነው ብሎ ይሄን ባይናሪ ኮድ ጽፈው በራሳቸው ቋንቋ ለመረዳት ሲሞክሩ ይሄ ባይናሪ ኮድ የሚያመለክተው ሎኬሽን ነው። ይሄ ምንድነው ሎንጊቲዩድ ላቲቲዩድ የሚባል ነገር የለም። በዛ መንገድ አንድ ሎኬሽን ይሰጧቸው እና ምን እንደሆነ ግራ ገብቷቸው እንግዲህ ኩፐር ቤት ቆይ ብሏት መርፍን ይሄን ሎኬሽን ለማየት ይሄዳል። ግን መርፍ ተደብቃ መኪና ውስጥ ነበረች። አብረው ይሄዳሉ። ልክ እዛ ሲደርሱ ድንገት እንዴት ነው በጣም ትልቅ ቦግ ያለ መብራት በርቶባችሁ ማናችሁ ለምንድን የመጣችሁት ብሎ እንዳስፈራሯቸው ታያላችሁ። ማን እንደሚናገራቸው ያውቅ። ከዛ የሆነ ሳለ የራሳቸው እንደሳቱ ታዩና ልክ ኩፐር ሲነቃ ብቻውን ነበር። መርፍ አብሮ አልነበረችም እና አንድ ሴት ነበረች። አሚሊያ የምትባል ሴት ነበር የምታወራው። ከየት አወክ? እንዴት አወክ? ይህን ቦታ እንዴት መምጣት ቻልክ? ብላ በጥያቄ ታስጨንቋለች። እሱ ምንም ሊመልስላት ፈቃደኛ አልነበረም። መርፍ የታለች ብሎ እንደጠየቃት ታያላችሁ። ይቺ ሴት ልጁ እንዳለች ሰላም እንደሆነ ከነገረችው በኋላ እንዴት እዚህ ልትመጣ ቻልክ ብላ ስትጠይቀው ታያላችሁ። ነግሬያችኋለሁ፣ ናሳ የሚባለው ፕሮጀክት ሙሉ በሙሉ ቆሞ ነበር ብያችኋለሁ። ግን እነዚህ የናሳ ፕሮጀክቶች ተደብቆ ይሰሩ ነበር። ጀስት የሰው ልጆች ምድር ላይ መጥፋቱ ካልቀረ ሌላ ፕላኔት ላይ መኖር አለብን። በቃ ሪያሊስቲክ የሆነው ነገር እሱ ነው አይደል? ምድር ላይ እንዴት ትኩረት ታደርጋላችሁ? አሁን ነው እንጂ ትኩረት ማድረግ ሳይበላሽ። እና ናሳም ተደብቀው ምን ያደርጉ ነበር? ሁለት ትልልቅ ፕላኖች ነበራቸው። አንደኛው የሰው ልጆችን ከምድር ወስዶ በጀማ ሌላ ፕላኔት ላይ እንዲኖር ማድረግ፣ ካልሆነ በቃ በዚህ ዓለም ላይ ሰርቫይቭ ማድረግ አንችልም። ሁለተኛ ደግሞ በቃ መጥፋታችን ማይቀር ከሆነ እዚህ ዓለም ላይ ሰርቫይቭ ማድረግ ሌላ ዓለም ላይ መኖር ማንችል ከሆነ ቢያንስ የሰውን ዘር እንውሰድና ሌላ ፕላኔት ላይ እንዲራባ እናድርገው። በቃ ዘሩን የወንድ ዘር የሴት ዘር ምንድነው ፍሪዘር ምንድነው በአማርኛ አቀዝቅዘው ማለት ነው። ዘሩን አስቀምጦ ነበር ጀስት ሌላ ፕላኔት ላይ ቢያንስ እንደቅ። ይሄ ነበር ሁለቱ ትልቅ የነበራቸው ፕሮጀክቶችና ምን ይሉታል? እሺ እንዴት እዚህ እንደመጣ እናቅም፣ ብቻ ግን እዛ ሞመንት ላይ ይሄ ያየው ወፍራሙና ቀጭኑን ባይነሪ ኮድ የላከልህ የሆነ ግራቪቲ ነው። አንድ ቦታ ወፍራም አንድ ቦታ ቀጭን ሲሆን ያየው በግራቪቲ ነው። ያቺ ግራቪቲ ነች ምልክት የሰጠችና
ማን ያውቃል የሰው ልጆች እንዲተርፍ ይሆናል ይሄ ምልክት የመጣው። ስለዚህ ለምን ተቀላቅለህን ጥሩ ፓይለት እንደሆንክ እናውቃለን፣ ለምን ተቀላቅለን ሌላ ፕላኔቶችን ሄደን ለምን ቼክ አታደርግም ይሉታል። እንግዲህ አሁን ድንገት ሄደ ሰውዬ ሌላ ፕላኔት ሄዶ እንዴት የሰው ልጅ ሰርቫይቭ ሊያደርግ ይችላል አይችልም የሚለው ነገር ቼክ ሊያደርግ ነው። እና ያኔ ይነግሩታል፣ አይ ያንተ የመጀመሪያ አይደለም፣ በጣም ብዙ ዶክተሮችን በጣም ብዙ ፕሮፌሰሮችን የተለያዩ ፕላኔቶች ላይ ልከናል እና 3 ፕላኔቶች ተስፋ ያላቸው ፕላኔቶች አሉ። ስለዚህ እዛ ሄደ አንተ ብቻ አይደለም አብራችሁ የሆኑ ሰዎች አሉ ከነሱ ጋር ሄደ አይተ እንድትመለስ እንፈልጋለን ይሉታል። ያኔ ይስማማል። ይሄ መስማማቱ መርፍ አልወደደችውም ሴት ልጁ ማለት ነው። እና 4 ሂድ ብላ ብዙ ልትሞግተው ትሞክራለች። እንደውም የሆነ ሳሌም ምን የሚል ሲንታ ያላችሁ መሰላችሁ? ይሄ መጽሐፎቹ ሲወድቁ የነበሩት እነሱም ባይነሪ ኮድ ነበር ሲሰጡኝ የነበሩት እና ወደ ቃል ስተረጉመው ዶንት ሊቭ ወይ ደግሞ ስቴይ የሚል ነው አትሂድ የሚል ነው። ስለዚህ ለምን ትሄዳለህ? በቃ ወደዛ የወሰደን ይሄ ምልክት ከሆነ አሁን ይሄ ምልክት ደግሞ ስተረጉሞ አትሂድ የሚል ምልክት ነው። ስለዚህ አትሂድ ትሏለች። እሱ እንግዲህ እሱ ለልጁ ብሎ ነው። ምክንያቱም እዚህ ዓለም ላይ ህይወት ካልቀጠለ ልጁ ልትሞት ነው። ቢያንስ ልጄን ሴቭ ላድርግ የሚል ነው። ለልጆቹ ለቤተሰቡ ብሎ ነው። እንግዲህ ልጁ አዝናበት ቻው እንኳን አላለችውም። ወደ ሰማይ እንደወጣ ታያላችሁ። ወደ ሰማይ ሲሄዱ ሌላ ፕላኔቶች የሚሄዱበት አንድ የሆነ ለየት ያለ ሲስተም አለ። ተፈጥሮ ያላት ሲስተም። ይሄ ሲስተም ወርም ሆል ይባላል። ሲስተም ልበለው አልበለው አላውቅም። ብቻ ወርም ሆል ልክ እንደ ብላክ ሆል ሲባል ሰምታችሁ ታውቃላችሁ አይደል? ብላክ ሆል እንዳለ ሁሉ ወርም ሆል ደግሞ የሚባል ነገር አለ። እስኪም በእኛ ቋንቋ ላስረዳችሁ። ለምሳሌ ከኢትዮጵያ ወይ ከዚህ ቦታ ከኢትዮጵያ ወደ አሜሪካ መሄድ ከፈለጋችሁ አየር ላይ ምን አይነት ሰዓት ትቆያላችሁ? በጣም ብዙ ሰዓት ትቆያላችሁ አይደል? ካልተሳሳትኩኝ ከ10 ወር ከዛ በላይ ሰዓት ይመስለኛል፣ እርግጠኛ አይደለም። ረጅም ሰዓት ትፈጃላችሁ። ኢማጂን ከኢትዮጵያ አሜሪካ መሄድ ረጅም ሰዓት ከፈጀ ከዚህ ወደ ጨረቃ ለመሄድ ምን ያህል ጊዜ ሊፈጅ ይችላል? ጨረቃ ላይ ላንድ ለማድረግ ብዙ ጊዜ ይፈጃል። እሺ ውጡና ከዚህ ወደ ማርስ ለመሄድ ምን ያህል ጊዜ ይፈጃል? አመታት። ይሄ እንግዲህ የኛ ሶላር ሲስተም ውስጥ ነው። ከኛ ሶላር ሲስተም ወደ ሌላ ሶላር ሲስተም ለመሄድ ምን ያህል ጊዜ ይፈጃል? በጣም ብዙ ሺህ ዓመት። ይሄ ሁሉ ሶላር ሲስተም ያለው የኛ ጋላክሲ ውስጥ ነው አይደል? ሚልኪ ዌይ የሚባል ጋላክሲ ውስጥ ነው። ከኛ ጋላክሲ ወደ ሌላ ጋላክሲ ለመሄድ ደግሞ እንደዛው በጣም ብዙ ሺህ ምናልባት በሚሊዮኖች የሚቆጠሩ ዓመታት ያስፈልጋል። ወርም ሆል ደግሞ ምን መሰላችሁ? ወርም ሆል ማለት ይሄኛው ስፔስ እና ታይም ነው ብላችሁ ልታስቡ ትችላላችሁ። እንደውም መጽሐፉ ላይ አትሰም ፖይንት በወረቀት ይገልጿል ፕሮፌሰሩ። ምን ይሏል? ወርም ሆል ማለት ግራቪቲ ነው። ምን አይነት ግራቪቲ ካላችሁ 2 ጋላክሲዎችን በሰከንዶች ውስጥ እንድታልፉ የሚያደርጋችሁ ግራቪቲ። ምን ማለት መሰላችሁ? ይሄኛው የኛ ጋላክሲ ከሆነ ይሄኛው ሌላ ጋላክሲ ከሆነ ወረቀትን እንደማጠፍ ማለት እንዲህ አጥፋችሁ ከዛ በመሃል እንደ ቱቦ ማለት ከዚህ ቱቦ ወደዚህ ቱቦ በሰከንዶች ታልፋላችሁ። የሆነ ግራቪቲ የሆነ የስበት ኃይል ይወስዳችሁና እዛኛው ዓለም ውስጥ ይወስዳችሁ። በቃ ወርም ሆል ማለት ነው። ብላክ ሆል ምንም ነገር ወደ ውስጥ የሚስብ ነው አይደል? ወደ ውስጥ ይስባል ከዛ ያጠፋል። ወርም ሆል ደግሞ 2 ጋላክሲዎችን እንደ ወረቀት ብላችሁ አስቡ። ይሄኛው የኛ ጋላክሲ ነው፣ ይሄ ሌላ ጋላክሲ ነው። እጥፍ አድርጎ በሰከንዶች ውስጥ ወደ ሌላ ጋላክሲ እንድትሄዱ ያደርጋችሁ እና ይሄንን ወርም ሆል ሳተርን የምትባለው ፕላኔት አጠገብ ስላገኘን በዛ በኩል ሂዱና እነዚህን 3 ፕላኔቶች አይታችሁ ተመለሱ ነው። ይሄ ነው እንግዲህ እቅዱ። ይሄዳሉ ወርም ሆል አካባቢ። ልክ ያንን ወርም ሆል እንዳለፉ ሌላ ጋላክሲ ውስጥ እንደደረሱ ታያላችሁ። እዚህ ጋላክሲ ውስጥ ሲገቡ የሰው ልጆች በህይወት ሊኖሩ ይችላሉ ተብሎ የሚታሰቡ 3 ፕላኔቶችን ያገኛሉ። እነዚህን ፕላኔቶች ለማየት የወሰዱበትን ሂደት ነው እንግዲህ ፊልሙ በሰፊው የሚያወራው። ምንድን ነው የገጠማቸው? ለምሳሌ የመጀመሪያው ፕላኔት ሚለርስ ፕላኔት የሚባለው ፕላኔት ነው። ሚለርስ የሚባለው ፕላኔት በዶክተር ሚለርስ የሚባለው ሰውዬ ዲስከቨር ስላደረገው ነው። በሱ ስም የተጠቀሰው ፕላኔቱ እና ያ ፕላኔት ለብላክ ሆል በጣም ቅርብ ነበር። ለብላክ ሆል ቅርብ ነበር ማለት ከዚህ በፊት ስለ ታይም ዲሌሽን አውርቻችኋለሁ ብዬ አስባለሁ። ስለ የአልበርት አይንስታይን ኤምሲ ስኩዌር ኢዝ ኢኳልስ ኤምሲ ስኩዌር ማለት የሚለው ሐሳብ ሳብራራላችሁ ስለ ታይም ዲሌሽን አውርቻችኋለሁ። አንድ ነገር በጣም በፍጥነት ሲሄድ ጊዜ እሱ ጋር ይቀዘቅዛል የሚል ሐሳብ ነግሬያችኋለሁ። ፕላስ ደግሞ አንድ ነገር በጣም ትልቅ ግራቪቲ ካለው ጊዜ እሱ ጋር ይቀዘቅዛል እና እዚህ ፕላኔት ላይ ጊዜ በጣም ሌት ነበር የሚል ሐሳብ ከፊልሙ ትረዳላችሁ። ምን አይል ነው ሌት የሆነው መሰላችሁ? ብላክ ሆል ማለት በጣም ምንድን ነው እኛ ዩኒቨርስ ላይ የምናውቀው በጣም ትልቅ የሚባለው ግራቪቲ እዛ ነው ያለው፣ ሁሉም ነገር ወደ ራሱ የሚስብ። ብላክ ሆል አካባቢ ስለነበር ይሄ ፕላኔት እዛ ፕላኔት ላይ 1 ሰዓት ከቆያችሁ እዚህ ምድር ላይ 7 ዓመት እንደገደላችሁ ነው የምትቆጥሩት። እዛ ፕላኔት ላይ 1 ሰዓት ቆያችሁ ማለት 7 ዓመት እዚህ ዓለም ላይ ገላችኋል ማለት ነው። እነዚህ ሰዎች 1 ሰዓት ባልሞላ ጊዜ ቶሎ ደርሰው መመለስ ነው እቅዳቸው። ለምን? ያቺ ፕላኔት ለመኖር ትሆናለች አትሆንም የሚለውን ለማረጋገጥ። ስለዚህ 4 ነበሩ። 2 ኤአይ አሲስተንቶች ነበሯቸው። እዚያ ፕላኔት ላይ ይወርዳሉ። የወረዱት 3 ሆኖ ነው። አንደኛው አይ ቲንክ አብሯቸው የነበረ ጠቆር የሚለው ሰው ማለት እሱ እዛ ላይ ይቀራል። 3 ይወርዳሉ። ልክ እዛ ፕላኔት ደርሰው ሲያዩት ፕላኔቷ ሙሉ በሙሉ የውሃ ፕላኔት ነች። just everything ዋን ከውሃ ውጭ ምንም የለም። በጣም የሚገርማችሁ ነገር እዛ ትንሽ እንደቆዩ ከትንሽ ደቂቃ በኋላ ማዕበል ይነሳል።
ይሄ ማዕበል ደግሞ ምን ማዕበል መሰላችሁ? ሊትራሊ ትልቅ ተራራ የሚያክል ማዕበል ይመጣና ያልፋል። በቃ ከዛ ደግሞ ይመለሳል። እና ይሄንን ሲያዩ ደንግጠው ወደ ፕሌኗ ለመግባት እንደሞከሩ ታያላችሁ። እየሮጡ ወደ ፕሌኗ ሲገቡ አንደኛው አልቻለም። ማነው አንደኛው ሳይንቲስት ከነሱ ጋር የነበረው ፕሌን ውስጥ መግባት አልቻለም። ውሃው እንደወሰደው ታያላችሁ። እሱ እዛ ጋር ይሞታል። ከዚያ ውሃው ፕሌኑን እንደዋጠው ታያላችሁ። ከዛ ኢንጂን ውስጥ ውሃ ይገባል። ይሄ ምንድነው? ይሄ ትልቁ ዌቭ፣ ይሄ ትልቁ ማዕበል ካለፈ በኋላ ፕሌኑ ከእንደገና ለመሞቅ አጠቃላይ ኦቨርኦል እዛ ካረፉ በኋላ 3 ሰዓት ያላባክ ነው ከእንደገና ወደ ትልቁ መንኮራኩራቸው ወይ ወደ ትልቁ ስፔሳቸው ወደ ትልቁ ፕሌናቸው ይሄዳል። ወደ ትልቁ ፕሌናቸው ሲሄዱ 3 ሰዓት ነው የፈጁት ብያቸዋለሁ። 21 ዓመት አቃጥለው ወደ ስፔስ ይመለሳል። ትልቁ ቅድም አብሮ የነበረው ሰው ያልኳችሁ ሰው ወጣት ነበር ሲሄዱ፣ አሁን አርጅቶ እንደመጣ ታያላችሁ። እነ ኩፐር ሄደው ሲያዩ መልእክቶችን ሲያዩ ቶም አድጓል፣ ልጅ ወልዷል፣ መልእክት እየላከለት ነው። ኤቭሪቲንግ ምድር ላይ ያለው ነገር ተቀይሯል። አብሮት የነበረው ዶናልድ የሚባለው የሚስቱ አባት እንደሞተ ታያላችሁ። እና ኤቭሪቲንግ የሚያውቀው ነገር ፈጥኗል። በቃ እሱ ወጣት ነው፣ ግን ደግሞ ምድር ላይ 21 ዓመት አልፎ ይሄ ነገር ተስፋ እንዳስቆርጠው እንዳዘነ ታያላችሁ። ግን ደግሞ ሚሽን አላችሁ አይደል? ይሄኛው ፕላኔት አይሆንም፣ ሌላኛው ሁለተኛው ፕላኔት መታየት ነበረበት። እያለቀሰም ቢሆን እየተናደደ በቃ አማራጭ የለውም መጥቷል። አንዴ ይህንን ፕላኔት ለማየት ሄዳል። ይሄ ፕላኔት ደግሞ ማንስ ፕላኔት የሚባል በዶክተር ማንስ ዲስከቨሪ የተደረገ እዚህ ፕላኔት ላይ ይሄዳሉ። አሁን 3ቱም ሆኖ ነው የወረዱት። አንድ ኤአይ አሲስታንታቸው አብሮ አለ። ፕላኔቱን ሄደው ሲያዩት ፕላኔቱ ለመኖር የሚመች አይደል። በቃ ሊትራሊ በረዶ ነበር። እንዳልኳችሁ ነው እነዚህ ፕላኔቶች ላይ የመጡት እነዚህ ሰዎች ለህይወት ይመቻል የሚል መረጃ ከዚህ በፊት ተቀብለው ነው ብያቸዋል። በጣም በረዶና ውሃ የሚባል ነገር የሌለበት ፕላኔት እና ሄደው የተለያዩ ካምፖችን ሲያዩ አጋጣሚ ዶክተር ማንስ የሚባለው ሰው አንድ ምንድነው ማሽን ውስጥ ተኝቶ ያገኙታል። በህይወት ከእንደገና እንዲመለስ እንዳደረጉት ታያላችሁ። ይሄ ሰው መልእክት የላከው ለህይወት ይመቻል ብሎ መልእክት የላከላቸው ሰው እሱን ያገኙታል። ከዛ ፕላኔቱን አንዳንድ ቦታዎች ላይ ሄደው ማየት እንደጀመሩ ታያላችሁ። ከዛ ምን ይሆናል መሰላችሁ? ዶክተር ማንስ ይቺ ፕላኔት ለመኖር ትመቻለች ብሎ የተናገረው አውቆ ነው ወይ ደግሞ ውሸቱ ነው? ለምን ዋሸ ካላችሁ፣ ምክንያቱም ይቺ ፕላኔት ለመኖር አትመችም የሚል መልእክት ካስተላለፈ ማንም ሊያድነው አይመጣም። አረ ይቺ ፕላኔት ለሰው ልጆች ትመቻለች ኑና ኑሩ የሚል መልእክት እንዳስተላለፈ ታያላችሁ። ለምን እንዲያድኑት እና ይመጣሉ፣ ያዩታል። ከዛ የሆነ ሰዓት ላይ ከኩፐር ከዋናው አክተር ጋር ሄዶ አንድ ትልቅ ገደል ያለበት ቦታ ለማየት እንደሄዱ ታያላችሁ። ልክ ገደሉ ጋር ሲደርሱ ግን ይሄ ዶክተር ማንስ የሚባለው ሰውዬ ኩፐርን ገፍቶ ወደ ገደል ሊጥሎ ይሞክራል። እዚህ ሲ ላይ ሲደርሱ ምን ነክቶት ነው ትላላችሁ? እኔ ራሱ አልገባም። ምን ለማለት ምን አስበው ነው ብያለሁ። ለምን ማለት እዛ ፕላኔት ላይ 3 ሰው ብቻ ነው አሁን በዛ ሰዓት ላይ ሰርቫይቭ የሚያደርገው እያደረገ ያለው። እንዴት የራሳችሁ ሰው እዛ ትገላላችሁ? ይህ ሰው ግን ኢጎ ነበረበት። ምን አይነት ኢጎ መሰላችሁ? እንደ ዋሸ ከታወቀ ምድር ላይ ከተመለሰ ክብር የለውም፣ ሊዋረድ ነው፣ ሰው ላይ ያከብረው። እንደ ዋሸ እንዳይታወቅ ወይ ደግሞ ውሸት እንደሆነ እንዳያስጠጣበት ምን ማድረግ ጀመረ? እነዚህ ሁለቱን ሰው ማን ነው በተለይ ኩፐርን ገሎት እዛ ገደል ውስጥ ጥሎት ከሌሎች ቲሞች ጋር አንድ ላይ ወደ ፕሌን ለመመለስ እንደሞከረ ታያላችሁ። እንዲታዘንለት ማለት በቃ ድንገት ነው የሞተው። አይ ምድሩ እኮ እንደዚህ ናት ይሆናል አይደል? ከቨር አፕ ስቶሪ ክሬት ለማድረግ ምክንያቱም እሱ መዋሸቱ ከታወቀበት ሌላ ችግር ስለሆነ ይህንን ከቨር አፕ ስቶሪ ተጠቅሞ ወደ 3ኛው ፕላኔት ቼክ ለማድረግ ነው መቀላማው እሱ እና እሱን ለመግደል እንደሞከረ ታያላችሁ። ኮሚኒኬት ለማድረግ ሞክሮ ነበር። ኮሚኒኬሽናቸው እንደተቋረጠ ታያላችሁ። ከዛ የሆነ ሰዓት ላይ አሚሊያ የምትባለው ሴት መጀመሪያ ቅድም አገኛት ያልኳቸው ሴት ለእሷ እንደነገራት ታያላችሁ። ልክ ዶክተር ማንስ የሚባለው ሰው እሷ እንዳወቀች ሲሰማ ለብቻው ፕሌን ወስዶ ወደ ትልቁ ፕሌን ለመሄድ ይሞክራል። እነሱ ትቶ ለመሸሽ ማለት ነው። እና እነዚህ ሰዎች የራሳቸው ፕሌን ስለነበራቸው ይከተሉታል፣ አትሂድ ይሉታል። እና እዛ ከትልቁ ፕሌን ጋር ለመገጣጠም እንዳልኳችሁ በአርቲፊሻል ኢንቴሊጀንስ ዋይድ የሆነ ፕሌን ነው። እና ኤአዩ ምን አሉት? እንዳይገናኝ ያዘው አሉት። እና ዶክተር ማንስ የሚባለው ሰውዬ በቃ እንዴትም ብዬ እገባለሁ አለ። በግድ እንዲጣበቅ ለማድረግ ሞከረ፣ አልጣበቃል። ያኔ ምን ያደርጋል መሰላችሁ? በድፍረት እንዴት ነው ፊልም ላይ አይታችሁ ከሆነ ያቺ ፕሌን ኦክሲጅን አላት፣ ስፔስ ላይ ደግሞ ምንም አየር የለም። እነዚህ ሁለቱ ነገሮች ተጋጩ ማለት ትልቅ ፍንዳታ ይፈጠራል። ልክ በሩ ሳይዘጋ ይሄንን በር ሲከፍት ትልቁ ፕሌንና ትንሹ ፕሌን በስርዓት ሳይገጣጠሙ በሩን ሲከፍተው ሙሉ በሙሉ ያቺ አንደኛው ሳይድ ትልቅ ቀለበት ያለው ነገር ነው እንግዲህ ትልቁ ፕሌን አንደኛው ሳይድ እንደፈነዳ ታያላችሁ። በጣም በፍጥነት መሽከርከር እንደጀመረ ታያላችሁ። ኢማጂን እነዚህ ሰዎች አሁን ወደ ቤት እንኳን ልመለስ ቢል የመመለስ እድላቸው ጠባብ። ለምን? አንደኛው የፕሌናቸው አካል ፈንድቷል። እና ኩፐር እዛ ላይ ይወጣና እንዴትም ተጣጥሮ ያ በጣም በፍጥነት ይሽከረከር የነበረውን ፕሌን ያረጋጋዋል። ከዚያ ሲያዩ በጣም ብዙ ነዳጅ አልቆባቸዋል። ወደ ቀጣዩ ፕላኔት እንኳን ለመሄድ ወደ ምድር መመለስ እንተውት፣ ወደ ቀጣይ ፕላኔት እንኳን ለመሄድ ተስፋ አልነበራቸው። ከዛ ምን አዲስ ሐሳብ ያመጣል ኩፐር። ምን ይላል? ወደዛኛው ፕላኔት መሄድ ከፈለግን ነዳጅ እጃችን ላይ ስለሌለ አንድ ሲስተም እንጠቀም።
ምንድነው ይህ ሲስተም? ብላክ ሆል አለ አይደል? ብላክ ሆል ማለት ጥቁር ሆኖ ኤቭሪቲንግ ወደ ራሱ የሚስብ በጣም ትልቅ ግራቪቲ ያለው በጣም ትልቅ ግራቪቴሽናል ፎርስ ያለው ነገር። ምን እናድርግ? ብላክ ሆሉ ሳንገባ በብላክ ሆል ጥግ አካባቢ እንሂድና የብላክ ሆልን ግራቪቲ ተጠቅመን እንፈንጠር እንደሞ ወንጭፍ ማለት ተወንጭፈን ወደ ሌላኛው ፕላኔት እንሂድ ነው። ነዳጅ ስለሌላቸው ትንሽ ነዳጅ ነው እጃቸው ላይ ያለው። ያቺን ነዳጅ ያዙና ምን ያደርጋሉ? ወደ ብላክ ሆል በፍጥነት ለመሄድ ይሞክራሉ። ልክ ብላክ ሆሉ አካባቢ ሲደርሱ የብላክ ሆል ግራቪቲ እንዲ አዙሮ ሊያስፈነጥራቸው ማለት እና ልክ ማዞር ሲጀምር የሆነ ሰዓት ላይ ፕሌኑ ነዳጅ ያጣል። ያኔ አንደኛው ኤአይ ምን ያደርጋል? እሱ ላይ የነበረውን ሺፕ ቶሎ እንዲላቀቅ ያደርገውና ፈንድቶ ያኛው ፕሌኑ ወደፊት እንዲሄድ ያደርገው። ወደ ብላክ ሆል ሲገባ የነዚህ መርከብ ወደፊት ተፈናጥሮ ይሄዳል። አሁንም መንገዳቸውን እየቀጠሉ የብላክ ሆል ኢነርጂ ተጠቅሞ እየሄዱ ልክ አሁንም ሲሄዱ መርከቡ ከባድ ነው፣ ለሁሉም መሆን አይችልም። ያኔ ኩፐር ምን ያደርጋል? ይቺ አሚሊያ የምትባለዋ ሴት ወደ ሌላኛው ፕላኔት ሄዳ እንደው የሰው ልጆች ተስፋ እንዲኖራቸው የራሱን መርከብ ነው የራሱን ሺፕ አይደል የራሱን ፕሌን ያላቅቅና ወደ ብላክ ሆል ይገባል። እሷ ወደ ቀጣዩ ፕላኔት ለመሄድ መንገድ እንዳገኘች ታያላችሁ። እንግዲህ ኢማጂን ለልጁ ምን አይነት ፕሮሚስ ገብቶለት መለሳለ የሚል ፕሮሚስ ሰጥቶ እንግዲህ አሚሊያ ሄዳለች፣ እሱ ብላክ ሆል ውስጥ እንደገባ ታያላችሁ። ብላክ ሆል ውስጥ ሲገባ ሎጂካሊ ምንም ነገር ብላክ ሆል ውስጥ ሲገባ ሰርቫይቭ ማድረግ አይችልም። በጣም ትልቅ ግራቪቲ ያለው ነገር ስለሆነ ጨፈላልቆ ከመኖር ወደ አለመኖር ያመጣቸዋል። ግን ይሄ ልጅ ማነው? ይሄ ኩፐር የሚባለው ሰው ብላክ ሆል ውስጥ እንደገባ ማን እንደፈጠረው አይታወቅም። ግን የሆኑ ትልቅ ኢንተለጀንስ የነበራቸው የሆኑ ፍጥረቶች የሆነ ቴሰራክት የሚባል አራተኛ ዳይሜንሽንን አክሰስ ማድረግ የምትችሉበትን ሲስተም ፈጥሯል። የሆነ ዓለም ክሬት አድርጎላቸው እና እነዚህ ፍጥረቶች አምስተኛ ዳይሜንሽን ላይ የሚኖሩ ነበሩ። ግን ኩፐርን ለማዳን ብሎ አራተኛ ዳይሜንሽን ዓለም ውስጥ እንደከተቱት ታያላችሁ። እና ኩፐር ግራ ገብቶታል። ብላክ ሆል ውስጥ የገባን የመሰለው ግን የሆነ አራት ዳይሜንሽን ውስጥ ገብቷል። የሆነ ሳጥን የሚመስል ቤት ውስጥ ነው ያለው። አራተኛ ዳይሜንሽን ማለት በነገራችን ላይ ኤቭሪቲንግ አሁን የሚኖርበት ዓለም ነው። ትላንትና አሁን ነው፣ ነገ አሁን ነው፣ ዛሬ አሁን፣ ሁሉንም ነገር እንዳሁን የምታዩበት እና እዚህ አራተኛ ዳይሜንሽኑ ሲገባ ራሱን የሆነ ሳጥን ውስጥ ያገኛል። ምንድነው ብሎ በሳጥን ውስጥ አንድ ትንሽ ምትበራ ብርሃን አለች። እዛ ሳጥን ውስጥ ሲገባ ራሱን የት ያገኛል ካላችሁ የልጁ መርፍ የምትባለው ልጁ ትንሿ ልጅ ገና በትንሽነቷ የእሷ የመጽሐፍ መደርደሪያ ጀርባ ውስጥ ራሱን ያገኛል። ግራ ገብቶታል። ያለበት ቦታ ግራ ገብቶታል። ልጁን እያያት ነው፣ ስትንቀሳቀስ ምናምን ያታል። ቢጮህ አይሰማትም፣ አታየውም እና ብዙ ነገር ለማድረግ ይሞክራል። ምንም ከእሷ ጋር ኮሚኒኬት ማድረግ አልቻለም። እና አጋጣሚ ከእሱ ጋር ኮኔክት ያደረገው አርቲፊሻል ኢንቴሊጀንስ ይጠቋል። ምንድን ነው ብሎ ሲጠይቀው ይነግሯል። አራተኛ ዳይሜንሽን ላይ ነው ያለው። ያለህበት ዳይሜንሽን ቴሰራክት የሚባል ዳይሜንሽን ነው። ከልጅ ጋር ኮሚኒኬት ማድረግ አትችልም እንዳለው ታያላችሁ። እና ያ ሰሞን ላይ ለልጁ አንድ መልእክት ለመላክ ይሞክራል። ቢጮህ አልሰማላት። ያ ጊዜ ማለት መሰላችሁ አባቷ ወይ እሱም አለው የበፊቱ ማንነት በቃ ወደ ስፔስ ሊሄድ ነው የሚል ነገር ሲናገር እዚህ ብላክ ሆል ውስጥ እንደሚገባ ስለሚያውቅ እንደማይተርፍ ስለሚያውቅ ምን ይሏል ለልጁ እባክሽ አባ እንዳልሄድ ከልኪኝ ብሎ ኮድ ይልክላታል። ባይነሪ ኮድ መጽሐፎቹን ሲገፋቸው በባይነሪ ኮድ ዶንት ሊቭ ወይ ደግሞ ስቴይ የሚል መልእክት እንደላከላት ታያላችሁ። ለካ ልጅቷ መጀመሪያ አካባቢ ስታየው የነበረው ወይ ደግሞ መጽሐፎቹ ድንገት ሲወድቁ የነበሩት ሌላ ሰው አይደለም፣ ራሱ ፎርዝ ዳይሜንሽን ላይ ነው አትሂድ እያለ መልእክት ሲናገር የነበረው። ይህንን ለመርፍ እንደላከት ያለች እንዳልሄድ አድርጊኝ ብሎ ነው እንግዲህ ለመርፍ ባይነሪ ኮድ በመጽሐፎቹ ሲደረድርላት የነበረው። እንዴት ነው የራሱን ማንነት ሲገባው እንደማይቆም ገብቶታል፣ እንደማይቀር ገብቶታል። ስለዚህ ምን ያደርጋል መሰላችሁ? እሺ ቢያንስ የሰው ልጆች ከምድር አልፎ ሌላ ፕላኔት ላይ ሰርቫይቭ ለማድረግ አንድ ፎርሙላ ያስፈልጋቸዋል። የግራቪቲ ፎርሙላ። የግራቪቲ ፎርሙላ ማለት የግራቪቲ ፎርስ ተጠቅማችሁ ከአንድ ቦታ ወደ ሌላ ቦታ መሄድ የምትችሉበት ሳይንስ ነው። ያ ሳይንስ እንግዲህ ዲስከቨር አልተደረገም። እንግዲህ ኩፐር ፎርስ ዳይሜንሽን ላይ ስላለ ሁሉንም ነገር የማወቅ አቅም አለው። ይሄንን ነገር ለልጁ መናገር ይፈልጋል፣ ለመርፍ ማለት ነው። ስለዚህ ልጁ ለብቻ ማግኘት ስለማይችል በእድሜ ገፋ ስትል መርፍ ይሄንን ፎርሙላ እንድትረዳው ምን ያደርግላታል መሰላችሁ? የሰጣት ሰዓት አለ፣ ልጅ እያለች የሰጣት ሰዓት እና ሰዓቱ ላይ ባይናሪ ኮዱን ኮድ ያደርገዋል። እቺ ሰከንዷ ወደ ላይ ወደታች ነው የምትለው። ከዛ ውጭ አትከፋትልም፣ ዝቅ አትልም። ባይናሪ ኮድ በዛ ላይ ይልክላታል። ከዛ ምን ያደርጋል መሰላችሁ? እሱ ወደ ናሳ እንዲሄድ ከላይ ሆኖ በግራቪቲ ኮድ ይሰጧል። ያኔ ቅድም ትዝ ካላችሁ ልክ አዋራው ሲገባ ባይናሪ ኮዶች ተገኙ አላልኳችሁ? ወደ ናሳ የሚወስደውን ሎኬሽን እንዳገኘ ያንን ሎኬሽን የላከው ራሱ እሱ እዛ ባይመጣ ኖሮ መርፍ ያንን ፎርሙላ ዲስከቨር ስለማታደርገው ማለት ማስቀረት ስላልቻለ እሱን ወደ ናሳ ይወስደውና ለመርፍ በዛ ኮድ አድርጎ ያስቀምጥላታል። ልክ ያንን ኮድ እንዳደረገ ያኛው ዳይሜንሽን ሲበተን አራተኛው ዳይሜንሽን ሲበተን ታያላችሁ። አየር ላይ ስፔስ ላይ ሲቀር መርፍ ይህንን መች ነው ያወቀችው ካላችሁ አድጋ በእድሜ በጣም ገፍታ ካልተሳሳትኩኝ እርቢዋ ከ30 ምናምን በላይ ከ40 በላይ አካባቢ ስትሆን
አንድ ቀን እንዲሁ መታ ክፍሏን ስታዩ ሰዓቷን ታያለች እና ሰዓቷን ስታየው የሆነ እንደ ባይናሪ ኮድ አይነት ነገር ነው የሚሰጠው። ትዝ ሲላት አባቷ ልጅ እያለች እንደዚህ አይነት ባይናሪ ኮዶች እንዴት ማንበብ እንዳለባት አስተምሯታል። ይህንን ባይናሪ ኮዶችን ማንበብ ስትጀምር የግራቪቲን ፎርሙላ ዲስከቨር እንዳደረገች ታያላችሁ። ይህንን ፎርሙላ እንድታውቅ የረዳት አባቷ ነው። ከፎርዝ ዳይሜንሽን ላይ ሆነ መርፌ ይህንን ፎርሙላ ተጠቀመችና የግራቪቲን ፎርሙላ ተጠቅማ የሰው ልጆች ከምድር አልፈው ሳተርን የምትባለው ፕላኔት ላይ እንዲኖሩ እንዳረገቻቸው ታያላችሁ። ሰዎች እዛ ላይ መኖር ጀመሩ። መርፋውን በጣም በእድሜ አርጅታ የልጅ ልጅ አይታ ልትሞት በቃ አልጋ ላይ የተኛችበት ጊዜ ነው። ያ ጊዜም እንደሆነ ታውቃላችሁ። ሰዎች እንዲሁ አሁን ስፔስ ላይ በቀላሉ ትራቨል ማድረግ ጀመሩ። ስፔስ ላይ ትራቨል ሲያደርጉ አንድ ሰውነት አንድ ቦዲ ያገኛሉ። አየር ላይ እየተንሳፋ ያለ ሰውነት ማለት ሄደው ምን ሊሆን ይችላል ብሎ ሲያወጡት ከብዙ ዓመታት በፊት የተለየችው አባቷ ወይ ደግሞ ኩፐር ከአራተኛ ዳይሜንሽን እነዚህ ሰዎች የነበሩበት ዳይሜንሽን ላይ ፕላስ ደግሞ እነዚህ ሰዎች የነበሩበት ጊዜ ላይ እንደወጣታ ያለ ኦል ኦፍ ዘ ሰደን ሳተርን አካባቢ እንደተገኘ ማለት እነዚህ ሰዎች ይወስዱታል፣ አነቁት። ልጁን ለመጀመሪያ ከብዙ ዓመታት በኋላ እንዳየታ ያላችሁ ከብዙ ዓመታት በኋላ ያያታል። እሷ አርጅታለች። እሱ በጣም ደስ ብሎታል፣ ግን ምንም ማድረጋችን በቃ እድሜ ሄዷል። ልጅ እያለ ቢለያዩ ግን አንድ ሚሽን ትሰጧለች። አሚሊያ የምትባለው ልጅ አብራት የነበረችው ሌላኛው ሶስተኛው ፕላኔት ላይ ነው ያለችው፣ ብቻዋን ያለችው። ስለዚህ ሄደ ታደጋት የሚል አይነት መልእክት ተሰጠዋለችና እሱም ሄዶ ማታ እንግዲህ ፕሌን ሰርቆ ይቺ አሚሊያ የምትባለዋን ሴት ለመታደግ እንደሞከረ ታያላችሁ። በዚህ ምክንያት የሰው ልጆች ከምድር አልፎ መልቲ ፕላኔት ሊቪንግ ቲንግስ እንደሆኑ ታያላችሁ። ከምድራቸው አልፎ ሌላ ፕላኔቶች ላይ መኖር ጀመሩ የሚል ሐሳብ ነው። እንግዲህ ፊልሙ ሳይፋይ ነው፣ ትንሽ ሳይንቲፊክ የሆነ ነገር አለው፣ ከዛ ፊክሽን የሆነ ልብ ወለድም የተጨመረበት ነውና ሰዎች what do you think እስኪ ከምድር አልፈን ሌላ ፕላኔት ላይ መኖር እንችላለን ብላችሁ ታስባላችሁ? ፊልሙንስ ገልጬዋለሁ። አይ ቲንክ በገባኝ መጠን ለማስረዳት ሞክሬያለሁ። ሰው ፊልሙ ኦቨርኦል ሐሳቡ ይሄን ይመስላል። ግን what do you think ከምድራችን አልፈን ሌላ ፕላኔት ላይ መኖር እንችላለን ወይ? እንግዲህ አሁን ማርስ አሁን ያለችው ተስፋ የምትጣልባት ነች። do you think ያንን ማድረግ እንችላለን? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ቀጣይ ሳምንት በሌላ ሐሳብ በሌላ ቪዲዮ እንገናኛለን። የቀጣይ ሳምንት መልካም ሳምንት